ሰላም እንዴት ናችሁ? ዛሬ እንደምታዩት ማርኬቱ ከብዙ በጥቂቱ ሬድ ነው። አንዳንድ ኮይኖች ሞር ደምቀው ሬድ ሆነው እናያለን። ነገር ግን የጨመሩ ኮይኖች ናቸው። so it's not a new thing ወርደው ብናይ so $14 ከ$7 ነው እዚህ የመጣው so it's still ፖዚቲቭ ላይ ያለ ነው። ለሳምንቱ የምንመለከት ሌየር ምን እንደሆነ አላውቅም። $3 ይላል አይቼውም አላውቅም ምን አይነት ኮይን እንደሆነ ራሱ አላውቅም። ሱዊ ኮይን 348 ላይ ቅድም ኤግዚት አድርጌያለሁ። ስለሱ ቻርት አሳያችኋለሁ። አንድ ቻርት ለመስራት ሞክራለሁ። ፔንጊዩን ትናንትና ነው የሸጥኩት። እንደምታውቁት I think 14 ደርሶ ነበር 14 something 0.014 ላይ ደርሶ ነበር። the highest የነበረው 0.05 አካባቢ ነው። so ከዚህ ራሱ ተነስቶ ቢሄድ አራት እጥፍ አይደለም 3 እጥፍ ይሆናል ማለት ነው። 45 አካባቢ ላይ እንኳን ቢደርስ so more upward እንትን አለው። ነገር ግን ባለፈው ስሰራ ቪዲዮ ሰምታችሁኝ ከሆነ 40% ደርሼ ነበር ብያችኋለሁ። I think ወደ 65% አካባቢ ደርሼ ነው ፖዚቲቭ ማለት ነው የሸጥኩት። ፔንጊዩ ወይንም PNGU እንደምታዩት ከ1 እስከ 100 ውስጥ ገብቷል። በፊት ባለፈው ሳሳያችሁ ከ101 እስከ 200 ውስጥ ባሉት ውስጥ ነበር የነበረው። ሆፕፉሊ ይሄንን ፖዚሽን ኪፕ አድርጎ ይቀጥላል ብዬ አስባለሁ። ሜቢ ወደ ታች ሊወርድ ይችላል then ሪከቨር እናደርጋለን። እዚህ ጋር እንምጣና ቢትኮይን $94 ነው። በጣም $94 ስትራግል አድርጓል። ኢቴሪየም $1794 ላይ ነው ያለው። XRP ምንም ንቅናቄ የለውም። the whole week ስትመለከቱ ለXRP ያለው ለውጥ is almost nothing። ከነሱ ጋር ዶጅ ኮይን ጋር ምናምን ስታወዳድሩት ምንም የXRP እንትን እንዳማች አይደለም። ምክንያቱም XRP በጣም ወርዶ ነበረ። ከዶጅ ጋር ትንሽ ኮምፔር ስታደርጉት ይመሳሰላል። ከሱዊ ጋር ግን ልታወዳድሩት አትችሉም። ከሱዊ በአንድ ሳምንት 30% ነው ጌን ያደረገው። ባይ ዘ ዌይ ሱዊን ሸጫለሁ ብያቸዋለሁ። ሌላ ቪዲዮ ሰራለሁ ስለሱ። ሌላ ማን ያለው ሺባ ኢኑ ሃዴራ 18 ሳንቲም ሃዴራ ባለፈው ነግራቸዋለሁ። 5 ሳንቲም 6 ሳንቲም ነው ኮይን መግዛት እንፈልገው። ከወረደ እዛ አካባቢ ላይ ልገዛ እችላለሁ። ግን ሁሌ እንደምለው አሁን በመናገረው እንዳትሄዱ። just ቻርት አይቼ ነው የምገዛው። ኦንዶ ኮይን 92 ሳንቲም፣ ትራምፕ ኮይን $12፣ ኢቴሪየም ክላሲክ ይሄንን ይመስላል። ሌሎች ኮይኖችንም ለማየት ሞክራለሁ። so ሰብስክራይብ ፎሎ ማድረጋችሁን አትርሱ። እንደዚህ ሌሎች ሰዎች ሼር አድርጉ። በሌላ ቪዲዮ እስከማገኛችሁ ድረስ መልካም